ወልድኪ ነፍሳት ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እኛ ተዋረደ እንዲው በእግዚአብሔር ኦርቶዶክሳውያን በማርያም ይያቸዋለሁ። ሙሉ ተመልከቱ፣ ትምህርት ነው። ሙሉ ተመልከቱ። ዮኒ ማኛ የሳተውን ትምህርት እኛ እናስተካክለዋለን። አዳምጡ። ዮኒ በስላሴ ታምናለህ? አብ ወልድ መንፈስ አብ ስጋ ነበር፣ አብ ቃል ነበረ፣ ወልድ ስጋ ነው። መንፈስ ቅዱስ ምንድነው? ሰራት ነው። አብ ወልድ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት ነው። አይደለም ነው ሶስት ማለት ነው። አብ ወልድ መንፈስ ቅዱስ። ዮኒ ማኛ በጥንቃቄ አዳምጠኝ። ስላሴ ማለት ሶስትነት ወይ ደግሞ ልዩ ሶስትነት ማለት ነው። የእግዚአብሔርን አንድነትና ሶስትነት የምንረዳበት የምንማርበት ትምህርት ማለት ነው። እንግዲህ በአይነ ስጋ የማይታይ የማይመረመር ረቂቅ አምላክ ሁሉን የፈጠረ ሁሉን የሚችል አልፋና ኦሜጋ በስም በአካል በግብር ሶስትነታቸው በቃል በስትንፋስ ዓለምን በመፍጠር በአኗኗር በመስጠት በመንሳትም ጭምር በስልጣን በመለኮት አንድነታቸው የሚገለጽበት ትልቁ የትምህርታችን ክፍል ነው። አንድ ሰው ሚስጥረ ስላሴን ሳይረዳ ወደ ነገረ ክርስቶስ ወይ ሚስጥረ ስጋዌ አይቀጥልም። መጀመሪያ ሚስጥረ ስላሴን መረዳት ያስፈልጋል። አብ ግብሩ ወልድን መውለድ፣ የወልድ ግብሩ ደግሞ ከአብ መወለድ፣ የመንፈስ ቅዱስ ግብሩ ደግሞ ከአብ መስረጽ ነው ብላ ቤተክርስቲያናችን ታስተምራናለች። ሚስጥረ ስላሴን ሳትረዳ ወደ ነገረ ክርስቶስ ወይ ደግሞ ወደ ሚስጥረ ስጋዌ መሄድ የለም። አምስቱ አማረ ሚስጥራት ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ጥምቀት፣ ቁርባን ብላ ሚስጥረ ትንሳኤ ቦታን ብላ የምታስተምረው መጀመሪያ ሚስጥረ ስላሴን ሳትረዳ አንድ መለኮት ሶስት አካል በሚለው ሳትረዳ ከሶስቱ አካል አንዱ አካል ደግሞ ለዓለም ሁሉ መድኃኒት ሆነ ለዓለም ሁሉ ተሰቀለ ስጋውን ቆረሰ የሚለውን ትምህርት መረዳት አችልም። ስላሴ እንደዚህ ይጻፋል ቤተክርስቲያናችን። በንጉስ ሰ ይጀምራል፣ በእሳቱ ሰ ያልቃል። ንጉስ ሰ ጌታችን መድኃኒታችን ኢየሱስ ዓለም ሳይፈጠርም ንጉስ መሆኑን ዳግም ምጽአት ሊፈርድብን እሳት ጎርሶ እንደሚመጣ ደግሞ በእሳቱ ይጠናቀቃል። መሀል ሌላ ደግሞ ከሶስቱ አካል አንዱ አካል ደግሞ ለዓለም ሁሉ መድኃኒት ለዓለም ሁሉ ቤዛ መሆኑን በደሙ መዋጀቱን ደግሞ ቤተክርስቲያን ታስተምራናለች። ስለዚህ አንድ ሰው ሚስጥረ ስላሴን ሳይረዳ ወደ ሚስጥረ ስጋዌ ደግሞ ቃል ስጋ ሆነ የሚለውን ደግሞ ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ያለችውን ቃል ሊያውቅ አይችልም። መጀመሪያ አንድ መለኮት ሶስት አካል በሚለው ታምናለህ። ሶስት አካል የሚለውን ሳታምን ከሶስቱ አካል አንዱ አካል ደግሞ ለዓለም ሁሉ ቤዛ ሆነ የሚለውን ደግሞ እንዴት ልታምን ትችላለህ? ዮኒ ማኛ። ስለዚህ ወደ ክርስቶስ መምጣት ከሆነ የነገረ ክርስቶስም የሚስጥረ ስጋዌንም በተለይ ስለ ተዋህዶ ሳትረዳ እንዴት ነው ስለ ሚስጥረ ስላሴ ሳትረዳ ወደ ክርስቶስ የመጣው? ወንድማችን ብትማር ይሻላል። ተዋህዶ የሚለውን ቃል እንኳን አታውቀውም። ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ማለት ነው። ሁለቱን አካል አንድ አካል ያደረገ ሁለቱን ባህሪ አንድ ባህሪ ያደረገ ክርስቶስ ይባላል። እግዚአብሔር እንደዚህ ዘመን ኦርቶዶክስን ሜዳ ላይ ያሰጣበት ዘመን የለም። የጥንቆላ የመጨረሻ ደረጃ የመጨረሻውን እርከን ያለፈች ቤተ እምነት ናት ኦርቶዶክስ። እነዚህ ናቸው መስቀል የሚያሳልሙት፣ እነዚህ ናቸው ለታቦት ጥብቅና እንቆማለን የሚሉት፣ እነዚህ ናቸው ማርያም አምላክ ናት የሚሉ፣ እነዚሁ ናቸው ቀድሰን እናቆርባለን የሚሉት። እዛ በግ በቀበረበት እጁ ያሳልማል። በቃ ጆሮውን ከፍተህ ስማ። ሄሎ አባታችን ደህና አደሩ? ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባ ፍኖተ ሰላም ልጅ ነኝ። ቤተልሔም ነሽ? አዎ ቤተልሔም። ደህና ነዎት? ከገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው? እሱ ከዳኝ እንጂ እናቴ። እሱ ከዳውታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ። በጣም የሚገርም ነው። ከእንግዲህ ማለሱ አንድ ሚስጥር አይወጣም ወይ? ምስኪን እንደው ከባድ ነው። በሩቅም አይነገር። በጣም 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 የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናረግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲያስ ትልቅ ነገር ነው። አሁን እሱም እየታደለ ነው።
አረ በእውነት ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ አዲስ አበባ ነው ያለሁኝ። እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ሰዎችን ሌሎች ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ይሄ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። አዎ በእውነት ለኔ ብቻ እኮ አይደለም ለአባታችንም ጭምር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያው ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ ተናግሮታል። አዎ እና እንግዲህ ባጭሩ ይበቃናል። አይተለስ እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርስዎ አዲስ አበባ ከሆኑ ገብተው ይንገሯቸው ውሸቱ ይበሉ ነግራቸዋለሁ። እሺ አባታችን። እሺ እናቴ እንዳው ከበድ አድርገው ይንገሩል በጸሎት እንዳይረሱኝ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ አባታችን እደውላለሁ። እሺ እንዴት ያሳፍራል! እንዴት ያሳፍራል! አሁንም እኛ ማንም ይጥፋ አንልም በጥፋቱ። ንስሐ ገብተህ ጌታን ብትቀበል የዘላለም ሕይወት ትወርሳለህ። ተመለስ፣ ንስሐ ግባ። ስንናገር ውሸት የመሰለ ኦርቶዶክሳዊ በሙሉ ለካ ትዝታው እውነቱን ነበር ሲጮህ የነበረው ማለት ጀምሯል። እግዚአብሔር ይክበር፣ ክብር ለኢየሱስ ይሁን። የንጽህናና የቅድስና ልክ የሆነው ጌታ ስሙ ይባረክ። አባታችን እንደናደሩ ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን ይህን መረጃ በደንብ አድርጋችሁ ኮፒ ሊንክና ሼር እያደረጋችሁ ደግሞ አጋልጡልኝ። ብፁዕ አባታችን ብፁዕ አቡነ እንድርያስ በረከታቸው በሁላችን ላይ ይደር። ሚስጥረ ምንኩስና ሚስጥረ ጵጵስናን በጋር የተረዱ አረጋዊ አባታችን ናቸው። ገዳማዊ ሕይወትን የሚናፍቁና የሚወዱ ናቸው። በጵጵስና ደረጃ ሆነው ወደ በዓት ወርደው ወደ ገዳም ወርደው ዝቅ ብለው ለመነኮሳት ውሃ እየቀዱ ዳቤ እየጋገሩ የሚያገለግሉ ጳጳስ ሆነው ታናሽ ረድእ ሆነው የሚያገለግሉ በእርግና ጊዜያቸው በጸሎት የሚያስቡን ቤተክርስቲያን የሚጠብቁ ዋርካችን ናቸው። ከሰሞኑ የፕሮቴስታንቱ ቤተ እምነት ብፁዕ አባታችንን ስማቸውን ለማጠልሸት ቀን ከሌት እየሰራ የማይገባ ቅንብር አቀናብሮ በብፁዕ አባታችን ላይ የተሳለቀ ይገኛል። ሁላችሁም በመጀመሪያ ብፁዕ አባታችን አቡነ እንድርያስ በረከቶ ይደርብን እያላችሁ ጻፉ። የፕሮቴስታንቱ ቤተ እምነት እንግዲህ ለምንድነው ብፁዕ አባታችን ብፁዕ አቡነ እንድርያስን እንደዚህ ቅንብር እንግዲህ ኤአይ ጄነሬት በሚሆንበት ሰዓት የተለያዩ እንኳን አንድ ቴክኖሎጂ ቅርና አንድ ኮሜዲ እንኳን 4-5 ድምጽ በሚያስመስልበት ሰዓት አስመስለው ሰርተው ያልተገባ ነገር ማቀናበር ፕሮቴስታንቱ ለምን ወደደ ብንል እንደምናስተውሰው ማርያም ቤዛዊት ዓለም አትባልም ብለው አቡነ ገብርኤል ባስተማሩት ትምህርት ላይ በመጀመሪያ ወጥተው መልስ ከሰጡ አባቶቻችን መካከል አቡነ እንድርያስ ናቸው። በዚያ የተበሳጩ ፕሮቴስታንት ታዲያ አቀናብረው ጊዜ ጠብቀው አስመስለው ድምጽ እንዲያለ ቅንብር በማህበራዊ ሚዲያ ያዘዋውሩ ይገኛሉ። እውነት አይደለም፣ ቅንብር ነው፣ ሴራ ነው፣ ደባ ነው። ብፁዕ አባታችን እንድንጠላ ለማድረግ ነው። እኛ ግን እናንተ ልንቀበል ልንሰማችሁም ስለማንችል አትድከሙ። እሺ ይሄ ቪዲዮ ኦርቶዶክሳውያን ለሆናችሁ ባለማተቦች ነው። ሌሎቻችሁ ስክሮል ማድረግ ትችላላችሁ። እንግዲህ ሰሞኑን በዚህ በቲክታክ ፕላትፎርም አጋንንታዊና የጨለማ ጥሪ አለ። ይሄን አጋንንታዊና የጨለማን ጥሪ እንቃወማለን። ሃይማኖት የሚያስክድ ማተብ የሚያስበጥስ ተቋም አለ። ይህ ሃይማኖታችን ችግር የለውም እናንተ መልካም ወጣት እንድትሆኑ ብቻ ነው የምንፈልገው በሚል ድራማ ብዙዎችን ሃይማኖት አስወጥቷል፣ የአንገት ማተብ አስበጥቷል። ያ መሆኑ ሲያቀተው ደግሞ ምን አይነት ድራማ ተጀምሯል? ቤተ ክርስቲያን በር ላይ መስቀል ያለው ማተብ እያሰሩ ድራማቸውን እንደሰሩ ታውቃላችሁ። ስለሆነ ኦርቶዶክሳዊ ባለማተብ ሆነ ማለት ነው። መልካም ወጣት በሚባል ጭምብል ሃይማኖት የሚያስከድ ተቋም ጋር መሄድ የለብን። እናንተ ኦርቶዶክሳውያን አንገታችሁ ላይ ማተብ አስራችሁ
መልካም ወጣት የሚባል ጭምብል ሃይማኖትን የሚጠላ ተቋም ጋር ከሄድ አንተ የምድራችን የመጨረሻ ሞኝና ጅል ነህ ማለት ነው። ሲጨምር ደግሞ ጅላጅል ነህ ማለት ነው። ምክንያቱም አንተ የምትወዳቸውን ቅዱሳንን፣ ጻድቃንን፣ ሰማዕታትን በመድረኩ ላይ የሚያዋርድ ሰው ሰማዕቱ ቅዱስ ጊዮርጊስ ለወንጌል አርበኛ ሆኖ ሰማዕትነትን የተቀበለን ሰው መድረኩ ላይ ያንቋሸሸ የሰደበ ሰው እንዴት አንተን መልካም ወጣት ማድረግ ይችላል? ሰማዕቱ ቅዱስ ጊዮርጊስ ገና በወጣትነቱ የሞቀ የአባቱን ቤት ተድላና ደስታ ያለውን መንደሩን ጥሎ ስለ ወንጌል አንገቱን የተቆረጠ በመንኮራኩር የተፈጨውን ሰማዕቱ ቅዱስ ጊዮርጊስን ያ ጀግና ኦርቶዶክሳዊ ወጣትን ያንቋሸሸ ሰው አንተን መልካም ወጣት አድርጎ የመስራት ብቃት የለውም። ስለዚህ ወንድሜ እንዲህ አይነት አጋንንታዊ ጥሪ ተጠርተህ እዛ ጨለማ አዳራሽ እንዳትሄድ እኔ ኦርቶዶክሳዊ ወንድም እነግርሃለሁ። መልካም ወጣት ዋናው ዓላማ ኦርቶዶክሳዊ ወጣቶችን ማተባቸውን ማስፈጠስ፣ ሃይማኖት ማስካድ። አስታውስ እንደሆነ የመልካም ወጣት ፓስተር የኛ ኦርቶዶክሳዊ ሃይማኖት ስትበጠበጥ አየው፣ ስትተራመስ አየው፣ ስትናድ አየው ብሎ ያሟረተ ፓስተር ነው። እዚህ ፓስተር ጋር ሄደ አንተ መልካም ወጣት መሆን አትችልም። ኦርቶዶክሳዊ ባለማተብ፣ አንቺ ኦርቶዶክሳዊ ባለማተብ ምናልባት በኑሮ ውስጥ ማጣት፣ ማግኘት፣ ህመም፣ ደዌ፣ ሱስ ሊኖር ይችላል። ይህ መፍትሄ ልታገኘው የምችለው እግዚአብሔር ጋር ስቀርብ ብቻ ነው እንጂ ያንተን ሃይማኖት ከሚጠላ ቅዱሳንን፣ ጻድቃንን፣ ሰማዕታትን ከሚያዋርድ ተቋም ሄደ ሃይማኖትን አታቅልል። መልካም ወጣት መሆን ከፈለክ ለአንተ ሰንበት ትምህርት ቤት በቂ ነው። ሻሎም። ሐዋርያቶች ሙስሊም ነበሩ ይሉናል ሙስሊሞች። መቼስ የማያሰሙ ነገር የለም። ኦኬ፣ እስቲ እንደዛ ከሆነ መጽሐፍ ቅዱሱን እንመልከት። ያው አካውንታችን ትንሽ ሪፖርት ምንም እየበዛበት ስለሆነ ኮፒ ሊንክ ሪፖርት በደንብ አድርጉት። ይሄን ቪዲዮ አካውንቴንም ኮፒ ሊንክ አድርጉልኝ። መጽሐፍ ቅዱሳችንን ስንከፍት ለምሳሌ እንግዲህ ሙስሊም ከነበሩት ሐዋርያቶች ውስጥ አንዱ ሐዋርያው ቅዱስ ዮሐንስ አንደኛው ዮሐንስ መልእክት ምዕራፍ 5 ላይ እንዲህ ብሎ ይናገራል። ቁጥር 20 ላይ ኦኬ፣ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ብሎ ይናገራል። ማን ነው እውነተኛ አምላክና የዘላለም ሕይወት? በቅዱስ ዮሐንስ ትምህርት መሰረት ጌታችን ኢየሱስ። ይሄ ብቻ ሳይሆን የእግዚአብሔር ልጅ እንደሆነም ያምን ነበር። ሙስሊም የነበረው ቅዱስ ዮሐንስ ጌታችን ኢየሱስ እውነተኛ አምላክና የዘላለም ሕይወት እንደነበረ ያምን ነበር። የእግዚአብሔር ልጅ እንደሆነም ያምን ነበር። ኦኬ፣ እንቀጥልሽ። ሌላ እስቲ ሙስሊም ከነበሩት ሐዋርያቶች ውስጥ ማንን እንጥቀስ? ቅዱስ ጴጥሮስን እናንሳ። ሐዋርያ ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 1 ላይ እንዲህ ብሎ ይናገራል። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘው ጋር የተካከለ የክብር እምነትን ላገኙ ይላል። በማ በአምላካችን በመድኃኒታችን በኢየሱስ ክርስቶስ። ሙስሊም የነበረው ቅዱስ ጴጥሮስ ጌታችን ኢየሱስ ምን ይለዋል? ራሱን የክርስቶስ ባሪያ ብሎ ይጠራል። ሁለተኛ በአምላካችንና በመድኃኒታችን ብሎ አምላክነቱና መድኃኒትነቱን ኮንፌስ ያደርጋል። ሶስተኛ ደግሞ እስቲ ሐዋርያ ከነበሩ ውስጥ ላይክ ሙስሊም ከነበሩ ሐዋርያት ውስጥ ቶማስን እናንሳ። ሐዋርያው ቅዱስ ቶማስ እንደምታውቁት በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ጌታችን ኢየሱስ ሞትን ድል አድርጎ ከተነሳ በኋላ ቶማስ የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ጌታዬ አምላኬ ብሎ መለሰለት ይላል። ኢየሱስም ማን ብሎ ጠራው? ጌታዬ አምላኬ ብሎ መለሰለት። ሙስሊም የነበረው ሐዋርያ ክርስቶስም ማን ብሎ ጠራው? ጌታዬ አምላኬ ብሎ ጠራ። አራተኛ ደግሞ ሐዋርያው ቅዱስ ጳውሎስን እናነሳለን። በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ ኢየሱስ ክርስቶስን ለዘላለም የተባረከ አምላክ ወይ ደግሞ ብሩክ የሆነ አምላክ ብሎ ይጠራዋል። የተባረከ አምላክ ብሎ ይጠራዋል። ሙስሊም የነበረው ሐዋርያው ቅዱስ ጳውሎስ ኢየሱስን ማን ብሎ ይጠራዋል? ለዘላለም የተባረከ አምላክ ብሎ ይጠራዋል። ስለዚህ ፍርዱን ለማን እንተዋለን ማለት ነው? ለሰሚ እንተዋለንና እንደው አንዳንድ ክሌሞች እንደው ዝም ተብሎ ሚዲያ ስለተገኘ ብቻ ባይወሩ መልካም ነው ለማለት ያክል ነው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ይህ ቪዲዮ ተመልከቱና እዛ ላይ ሐሳብ እንሰጣለን። እስቲ ቪዲዮ ነው። እኔ ፕሮቴስታንት አይደለሁም፣ ነገር ግን ዛሬ የሰማሁትና ያየሁት ነገር ውስጤን ስለነካኝ ነው ይህን ቪዲዮ መሰራላችሁ። የፕሮቴስታንት አማኞች ማለትም ረሆቦት ቤተክርስቲያን በባንክ ብድር ምክንያት ልትወረስ ነው። በቪዲዮ ላይ ያያችኋት እህት እንደሰማችኋት እንግዲህ የኦርቶዶክስ እምነት ተከታይ ነች። ነገር ግን ለፕሮቴስታንት ቤተ እምነት አዋጡ ወይም ደግሞ እንስራ እያለች ነው። ያንን ማለቱ በራሱ ምንም ችግር የለውም። ነገር ግን አንድ ሰው የሌላውን ቤተ እምነት ለማሰራት ሲሞክር የራሱን ቤተ እምነት አሰርቷል ወይም ደግሞ ደግፏል ብሎ
መጠየቁ አስፈላጊ ነው። ብዙ የሚረዱ የኦርቶዶክስ ቤተክርስቲያኖች ወይም ደግሞ የሚሰሩ አሉ። ብዙ ሰዎችም ደግሞ በሶሻል ሚዲያ ላይ ጊዜያቸውን መስዋዕት አድርገው ያሰራሉ። ነገር ግን እንችት አንድም ቤተክርስቲያን ላይ ተሳትፎ የላትም። ነገር ግን ለሌላ ቤተ እምነት ሲሆን አድርጋለች። ያንን ስታደርግ ደግሞ ልንላት የምንችለው ጎበዝ ሳይሆን አሽቃበጠች ወይም ደግሞ ማሽቃበጥ ማለት ነው። ማሽቃበጥ ማለት በራሱ ቤት ውስጥ ያለው ነገር አሮ የሌላን የሚመለከት ወይም ደግሞ ለሌላው የሚያደርግ ሰው ማለት ነው። ስለዚህ የሌላውን ቤተ እምነት ለራሳቸው ትተሽ መጀመሪያ ያንቺ የሚረዱ ብዙ ቤተክርስቲያኖች አሉ። እነሱን እርጂ፣ እነሱ እንዲረዱ አድርጊ። በቅዱስ ሲኖዶስ ፊት ሶስቱ ብፁዓን አባቶች ይቅርታ ጠየቁ። እነዚህ ሶስቱ ብፁዓን አባቶች ብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ ብፁዕ አቡነ በርናባስ ሊቀ ጳጳስ፣ ብፁዕ አቡነ ገብርኤል ጳጳስ ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ በመጠየቅ በሊቃውንት ጉባኤ የቀረበውን እውነተኛውን የቅድስት ቤተክርስቲያንን አስተምሮ የሚያምኑና የሚያስተምሩ መሆኑን በመግለጽ ለተፈጠረው ስህተት ይቅርታ ጠይቀዋል። የቅዱስ ሲኖዶስ ምልዓተ ጉባኤው ይቅርታቸውን በመቀበል ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅት ማለትም ኢኦቲሲ ቲቪ ቀርበው በቅዱስ ሲኖዶስ ፊት የሰጡትን የእምነት ክህደት ቃል አስተምሯቸውን አርመውና አስተካክለው እንዲያስተላልፉ መመሪያ ሰጥቷል ማለት ነው። እንግዲህ ወደፊትም ብፁዓን ሊቃነ ጳጳሳትና መምህራን የሃይማኖት ትምህርት ሳይሸራረፍ ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአከራካሪ ጉዳዮች በግለሰብ ደረጃ ምላሽ እንዳይሰጥም ጉባኤው ውሳኔውን ወስኗል ማለት ነው። የተለያዩ መረጃዎች እንዲደርሱ ከፈለጉ ቤቱን ፎሎ ያድርጉ። ለብዙዎች እንዲደርስ ደግሞ ኮፒ ሊንክና ሼርም ያድርጉት።